ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። የሌላኛውን የሻምፒየንስ ሊግ ጨዋታ እንመልከት። የፔዤና የሞናኮን ጉዳይ እናንሳ። ፔዤ 3-2 በሆነ ውጤት አሸንፏል። ካምባክ ያደረገበት ምሽት ነበር። እናንሳው ጉዳይ። ልክ ነው። በጣም ድራማዊ ጨዋታ ነበር ይሄኛው ጨዋታ። ፓሪስ ሳን ጀርማን 3-2 በስታድ ደ ሉዊደ የተደረገ ጨዋታ ነው። ስታድ ደ ሉዊደ ከሞላ ቻምፒየንስ ሊግ ሲሆን ነው የሚሞላው። ብዙ ጊዜ በጣም ብዙ ክፍት ወንበሮች የምታይበት ስቴዲየም ነው። ግን የመጀመሪያ አጋማሽ በተለይ ብዙ ነገሮች የነበሩት አጋማሽ ነው። ሞናኮ በመጀመሪያዎቹ 16 ደቂቃዎች ውስጥ በቀድሞ የአርሰናል ወጣት ተጫዋች በፎላሪን ባሎጉን 2 ጎሎች አማካይነት ይመራ ነበር 2-0። የመጀመሪያ ጎል ሲቆጠር 1 ደቂቃም አልሆነም። ከዛ ቪቺኛ የፍጹም ቅጣት ምት ሳተ። ፔዤን ወደ ጨዋታው ሊመልስ የሚችል አጋጣሚ ነበር እና ምሽቱ ለፔዤ በመጥፎ ሁኔታ ሊሄድ እንደሆነ የሚያሳይ ምልክት ነበር። ከዛ ኦስማን ዴምቤሌ ተጎዳ እና ተቀይሮ መውጣት ነበረበት። ተቀይሮ የገባው ተጫዋች ነው ግን የጨዋታውን አጠቃላይ መልክ የቀየረው ዴዚሪ ዱዌ። ፔዤ እስከዛ ድረስ 80% የኳስ ቁጥጥር ድርሻ ነበረው። ነገር ግን ከዛ የፍጹም ቅጣት ምት አጋጣሚ በስተቀር ሌሎች የጠሩ ግልጽ የጎል ድሎችን እየፈጠረ አልነበረም። ሉካስ ሴሬድስ ኮንን የሚፈት ጠባቂያቸው ትላንት ኮን ነበር አልነበረም። ግን ከዛ በኋላ ሰሞኑን ብዙ ሲጠለጠል የነበረው ዴዚሪ ዱዌ የመጀመሪያውን ንክኪው ላይ ነው ጎሉን ያስቆጠረ። በጣም የተለየ ክህሎት ባለተሰጥኦ መሆኑ የታወቀ ነው። ግን በቀደም በስታድ ደ ሯዞን በሬን ከተሸነፉ በኋላ ኦስማን ዴምቤሌ አንዳንድ ተጫዋቾች በተለይ ብሎ ግለኞች ኢንዲቪጁዋሊስቲክ የነበሩ ተጫዋቾች ነበሩ አለ። ሁሉም ሰው ለቀናት ማንን ነው የሚለው አንዳንድ ተጫዋቾች ብሎ የገለጻቸው ተጫዋቾች ነበሩ እና ሁሉም ሰው መላመት ዴዚሪ ዱዌን እያለ ነው። ምክንያቱም ዱዌ ለመጀመሪያ ጊዜ አይደለም አጫወቱ ሲምፕሊስቲክ እየሆነ አይደለም፣ የበለጠ ውስብስብ እያደረገ የበለጠ የግል መፍትሄ ላይ ያተኮረ የቡድን አጫወት እየተወነው በሚል ሲተች ነበር። አሰልጣኝ ኤንሪኬም የትላንትናውን ጨዋታ ጨምሮ በአንዳንድ ቁልፍ ጨዋታዎች ላይ ይሄ በቻምፒየንስ ሊግ ፋይናል 2 ጎሎች ያስቆጠረ ልጅ ተጠባባቂ ወንበር ላይ ማስቀመጥ ጀምሮ ነበር። ጉዳዩ የተሰጦ የክህሎት ጉዳይ ሳይሆን ግን ለራሱ ነው የሚጫወተው የሚል አስተያየት ነበር እና ይሄንን ብቻ ብሎ አይደለም ዴምቤሌ ያቆም ማንም ከዚህ ክለብ በላይ አይደለም አረ በዚህ ደስተኛ አልሆነም። ለነገሩ ኤንሪኬም ራሱም ወጣና ልክ ነው አንተም ብትሆን ማንም ቢሆን ከክለቡ በላይ አይደለም፣ ማንም ሰው እንደዚህ አስተያየት መስጠት አይችልም ደግሞ አለ። ስለዚህ በትችቱ መጠን ማለፍ መምሰል ደስተኛ አልነበረም እና የሁሉም ሰው ግምት በቃ ዴምቤሌ ታርጌት ያደረገው ዴዚሪ ዱዌን ነው የሚል ግምት ነበር። ግን እንደገባ በጣም ምርጥ ጎል ኃይል ያለው አንግልድ ግብ ጠባቂው ሊያድነው ማይችል በመጀመሪያ ንክኪው ጎል አስቆጠረ። ከዛ ብዙ ሳይቆይ ደግሞ ያቻንቱን ጎል ራሱ ፈጠረው። ኮን መለሰው ወደ ጎል የመታውን ኳስ ሌላ ኃይለኛ ሹት ነበር። ሀኪሚ ከዛ ሲመለስ ጎሉን አስቆጠረውና ፔዤ አቻ ሆነ። ከዛ ሶስተኛው ሙከራውን አደረገ። ዴዚሪ ዱዌ ሶስተኛ ጎል ተቆጠረ። ስለዚህ ሶስቱም ጎሎች የመጀመሪያ የፔዤ 3 ጎሎች መገኘት ምክንያት የሆኑት የዚህ ተጫዋች የመጀመሪያ 3 ሙከራዎች ናቸው። የሚገርም ነው።
ለነገሩ ጨዋታውም ሲያልቅ 3 ሙከራ አድርጎ ነው የወጣው። ሶስቱም ፔዥን 2-0 ከመመራት ወደ 3-2 መምራት የቀለበሱ ጎሎች ናቸው እና የዚህ ተጫዋች ተቀይሮ እንደገባ በ17 ደቂቃዎች ውስጥ 2 ጎሎች ማስቆጠር ከዲሴምበር 9 በኋላ ነው ጎል ሲያስቆጠር እና ፎላሪን ባሎጉን ማለት ነው። በጣም ኢንኮንሲስተንት ተጫዋች ነው። መጀመሪያ ወደ ራንስ ነበር የሄደው። መጀመሪያ ግን ወደ ሚድልስቦሮ አርሰናል ለሚድልስቦሮ ቦሰት ሰጠው። ከዛ ወደ ፈረንሳይ ሄደ። 21 ነው 22 ጎል አስቆጠረ። የዚያን ቡድን ኡጎ ኤኪቲኬ መልቀቁ እንዲረሳ ያደረገ ተጫዋች ነበር። ወደ ሞናኮ ሄደ። በሞናኮ ማለት የሚቻለው አንድ ነገር ኢንኮንሲስተንት ነው፣ ወጥ ተጫዋች አይደለም። እንዳልኩት አሁን ጎል ሲያስቆጥር ትላንትና ከ2 ወር በኋላ ለመጀመሪያ ጊዜ ነው። በአንድ ጨዋታ 2 ጎል ሲያስቆጥር በዚህ ውድድር ዘመን ለመጀመሪያ ጊዜ ነው። የመልሱም ጨዋታ ላይ ሞናኮ ጠባብም ቢሆን እድል ካለው በዚህ ተጫዋች የመጀመሪያ 17 ደቂቃዎች ውስጥ በተቆጠሩ 2 ጎሎች ምክንያት ነው። በኋላ የፍጹም ቅጣት ምት ተሰጥቶ ቢሆን ኖሮ ሃትሪክም ሰርቶ ሊወጣ ይችል ነበር። ግን የጨዋታውን መልክ በጠቅላላው ደግሞ የቀየረ ሌላ ተጫዋች አሌክሳንደር ጎሎቪን ነው። ሰሞኑን ምን እንደነካው አላቅም። ይሄ ብዙ ጥፋት የሚሰራ እነሱ ደርቲ የሚሉት እንደዚህ አይነት ተጫዋች አይደለም። ባልተገባ ሁኔታ ዝም ብሎ ፋውል እየሰራ ቀይ ካርድ ቢጫ ካርድ የሚያይ ተጫዋች አይደለም። ግን አሁን ከሳምንት ባነሰ ጊዜ ሁለተኛ ጊዜ ነው በቀይ ሲወጣ። አርብ ዕለት ከኖንት ጋር ሲጫወቱ በቀይ ወጥቶ ነበር። ትላንትናም በቀይ ወጥቷል። እንግዲህ የአርቢትሩ በድጋሚ በቪዲዮ ማየት ነበረባቸው። ግን በቪዲዮ ካየሹ በኋላ ምንም ጥያቄ የለውም በቀይ መውጣቱም አይቀር ነው። ካልሲውን ሁሉ ቀዳዶት ነው ጥፋቱን የቪቺኛን ካልሲ ጋምባሌ ነው እንለው እሱን ቀዶታል። ቀይ ወጣ። ከዛ ሞናኮ ወደ ጨዋታው የሚመለስበት እድል ነበረው። በእርግጥ ማርኪኞስ እድለኛ ነው የፍጹም ቅጣት ምት አርቢትሩ ባለመስጠት። ለምን በቪአር እንዳልታየ አላውቅም። ምክንያቱም እሱ ኳሱን በእጁ ባይነካው ኖሮ ከኋላ ዴኒ ዛካሪያ ነበር እና ዛካሪያ ያስቆጥረው ነበር ጎሉን፣ ወይም ሊያስቆጥር በሚችልበት ሁኔታ ውስጥ ነበር እና በግልጽ የፍጹም ለኔ አይን በተለይ ደግሞ ዩኤፋ ካስለመደን የፍጹም ቅጣት ምቶች አንጻር ድብን ያለ የፍጹም ቅጣት ስቶንወል የፍጹም ቅጣት ምት ነበር። ያንን አልሰጠም። ስለዚህ ሞናኮ ወደ ጨዋታው ሊመለስ የሚችልበት እድል ነበረው። ግን የጎሎቪን በቀይ መውጣት ነገሩን አወሳስቦታል። 20 ደቂቃ ሲቀረው ገደማ ነው ማርኪኞስ ኳስ በእጅ ነክቶ የነበረው። ምናልባት አሳሳቢ ከተባለ የዴምቤሌ ጉዳት ነው። ሰኞ ዕለት ነበር ወደ ልምምድ የተመለሰ። ይሄ የውድድር ዘመን በሙሉ ባሎንዶር ካሸነፈበት ጊዜ ጀምሮ ሲዝኑ ከተጀመረበት ጊዜ ጀምሮ በጉዳቶች የተቆራረጠ የውድድር ዘመን። የተከላካይ መስመሩ እንደ አምነው አይደለም። ከኋላ እንደምታውቂው 2 የተለያዩ ግብ ጠባቂዎችን የሚጠቀመው። ስለዚህ አምና ዶናሩማ የፔዤ ቁጥር 1 ግብ ጠባቂ ሆኖ ምንም ክርክር እንዳልነበር አይደለም። ሳፋኖቭ መጣ፣ ግን ዶናሩማን የሚያስቀምጥ ግብ ጠባቂ አልነበረም። የዶናሩማን ቤስት ፐርፎርማንሶች የነበሩት በቻምፒየንስ ሊግ ጨዋታዎች ላይ ነው፣ ከሊቨርፑል ጋር፣ ከቪላ ጋር፣ በግማሽ ፍጻሜው ከአርሰናል ጋር። አንዱ ችግር ከኋላ ኢንስቴቢሊቲ አለ። ሁለቱም አስተማማኝ ግብ ጠባቂዎች አይደሉም። ሳፋኖቭም ሉካ ሻቫሊየም ጥሩ ግብ ጠባቂ ነው። ሁለቱም ጥሩ ግብ ጠባቂ ናቸው እንደ ፖቴንሻል። ግን አሰልጣኙ በተቻለ መጠን ሁለቱን እያፈራረቀ ሲጠቀም ነው የምናየው። ባለፈው የሬንን ጨዋታ የጀመረው ሳፋኖቭ ነበር። 3-1 የተሸነፉበትን ጨዋታ ደግሞ ከኋላ ኢሊያ ዛባኝ መጣ። እሱም ብዙ ሮቴሽን አለው። ከማርኪኞስ እና ከዊሊያም ፓቾ ጋር ብዙ ሮቴት ያደርጋቸዋል። ያም አንድ ችግር ነው። ፕሪሲዝን አልነበራቸውም እንደሚታወቀው። አምና በ3 ውድድሮች እስከ ፍጻሜ ሄዶ ነበር። ከዛ በዓለም የክለቦች ዋንጫ እስከ ፍጻሜ ተጉዟል። አዲሱ ሲዝን ከመጀመሩ በፊት ደግሞ የአውሮፓ ሱፐር ካፕ ጨዋታ ነበር። በአውሮፓ ሱፐር ካፕ እና በፔዤ ልምምድ መጀመር መሀል 1 ሳምንት እኮ አልነበረም። ስለዚህ የዛም ውጤት ሊሆን ይችላል፣ ወይ ደግሞ ዘግይቶ የመጀመርም ውጤት ሊሆን ይችላል። አምናም እንደምታውቂው በቀጥታ ወደ 2ኛው ዙር አላለፈም ፔዤ። እንዲያውም ማንቸስተር ሲቲን 4-2 እስኪያሸንፍ ድረስ ከ1 እስከ 24 ባለው ስፍራ ውስጥ የማጠናቀቁ ጉዳይ አጠያያቂ ነበር፣ ጥያቄ ምልክት የሚነሳበት ነበር። ያንን ጨዋታ 2-0 ከመመራት ትላንትና እንዳደረጉት 4-2 ወደ ማሸነፍ ቀለበሱት። ያኔም ተቀይሮ የገባ ተጫዋች ነበር የዛን ጨዋታ አጠቃላይ ስዕል የቀየረው። ዴምቤሌ ነበር የዛን ጨዋታ መልክ ሙሉ ለሙሉ የለወጠው። ያንን አሸነፉና በቃ ተነሳ። በሁለተኛው የውድድር ዘመን አጋማሽ እንደዚህ አይነት የእግር ኳስ ኤግዚቢሽን እያሳየ የአውሮፓ ሻምፒዮን ሆነ። ግን በመሀል ደግሞ በጃንዋሪ እንደ ክቪቻ ክቫራትስኬሊያ አይነትን ተጫዋች በ70 ሚሊዮን ዩሮ መግዛታቸውን መረሳት የለበትም። ሁለተኛው የውድድር ዘመን አጋማሽ በብዙዎቹ ጨዋታዎች ላይ በጣም ቁልፍ ተጫዋች ነበር ክቫራትስኬሊያም። እንደዛም ሊሆን ይችላል፣ ሞቆ መነሳት ሊሆን ይችላል። ግን ለዱዌ በጣም ትልቅ ጨዋታ ነበር። በተለይ በቅርብ ጊዜ ሲምፕሊሲቲ ችግር አለበት፣ ያወሳስባል፣ እግሩ ላይ ብዙ ሰዓት ኳስ ያሻል ምን እየተባለ እና በቅርብ ጊዜ በነበሩ ጨዋታዎች
በሬን ጨዋታ ላይ በማርሴይ ጨዋታ ላይ መጀመሪያ ተቀይሮ እንዲወጣ የተደረገው ተጫዋች እሱ ነው። አሰልጣኙ ደስተኛ አልነበረም። የማርሴይን ጨዋታ በእርግጥ በሰፊ ውጤት እየመሩ ነበር፣ 5-1 ነው መጨረሻ ላይ ጨዋታ ያለቀው። ግን መጀመሪያ የቀየረው እሱ ነው። ከሬን ጋር ደግሞ ጎል በሚፈልጉበት ወደ ጨዋታው መመለስ በሚያስፈልጋቸው ጊዜ ቀይሮ ያስወጣው እሱ ነው። በቅርብ ጊዜ ደግሞ በ3 ተከታታይ ጨዋታዎች ከኦግዜር፣ ከኒውካስል፣ ከስትራስቡርግ ጋር በተደረጉ ጨዋታዎች አሁን ከጠቀስኳቸው 2 ጨዋታዎች በፊት ደግሞ ይህንኑ ልጅ 3 ተከታታይ ጨዋታዎች ላይ ተጠባባቂ ወንበር ላይ አስቀምጦት ነበር። አሁን ትላንትና ጎል ሲያስቆጠር ከ1 ወር ከ6 ሳምንት በኋላ ለመጀመሪያ ጊዜ ነው። ከፓሪስ ኤፍሲ ጋር በነበረ የፓሪስ ደርቢ ነበር ጎል ያስቆጠረው። በቀጥታ ጎል ላይ ሲሳተፍ ደግሞ ከወር በኋላ ነው። ሊል ላይ ባለፈው አሲስት ሰጥቶ ስለነበር ግን በአንድ ጨዋታ 3 የጎል ኮንትሪቢዩሽን ነበረው። በጣም በትልቅ ጨዋታ በጠቅላላው እንደ ጨዋታ ባላንስ ካየሽው የፓሪስ ሳን ጀርማ ማሸነፍ ተገቢ ነበር። 80% የኳስ ቁጥጥር ድርሻ ነበረው። ሞናኮን በሙከራ 30-7 ነበር የሙከራቸው መጠን። በኤክስጂ በእጥፍ ነው የነበረው። በእርግጥ ጎሎቪን 48ኛው ደቂቃ ላይ ነው የወጣው። ስለዚህ ምንም ጥያቄ የለውም። የሁለታዊ አጋማሽ የፓሪስ ሳን ጀርማ የኳስ ቁጥጥር ብልጫም፣ የሙከራ ብልጫም፣ የሜዳ ስፍራ ብልጫም ዲክቴት የተደረገው በዚህ ቀይ ካርድ ምክንያት መሆኑን መገንዘብ ያስፈልጋል። ግን ከዛ በፊት ማዛኖ ተጫዋቹን በቀይ ከማስወጣታቸውን በፊት ከዶ የመግባት በኋላ ፔዤ የጨዋታ ባላንስ የጨዋታ ሚዛን እየወሰደ ነበር። ቀስ እያለ እንግዲህ ዝግ ባለ ፍጥነት እየመጣ ይመስላል። ፔዤ ልክ እንደ ባለፈው ሲዝን ሊሆን ይችላል። ስታደ ብሬስቶዋ የሚባለውን ቡድን አሸንፈው ነበር ያለፈው። ዘንድሮ ሞናኮን ያገኙት እንደ ባለፈው አመት በጣም ቀላል አይደለም። ግን ፓርክ ደ ፕራንስ ላይ ነው የመልሱ ጨዋታ የሚደረገው። ወደ ሁለተኛው ዙር የማለፋቸው እድል በጣም ሰፊ ይመስላል። ግን አስቸጋሪ ሲዝን ነው በጠቅላላው ለፔዤ እስካሁን ድረስ። ምናልባት መነሻቸው ሊሆን ይችላል ትላንትና። የዴምቤሌ ጉዳት ግን ትልቅ ተጫዋች ስለሆነ በተለይ ከኳስ ውጭ ላላቸው የፕሬሲንግ ኢንቴንሲቲ በጣም አስፈላጊ ተጫዋች ስለሆነ እንደዚህ የተቆራረጠ ሲዝን የሚያሳልፍ ከሆነ አምና ከሊቨርፑል ጋር አንፊልድ ላይ፣ ከአርሰናል ጋር ኤምሬትስ ላይ፣ ቪላም ላይ እንደዚህ ትልልቅ ጎሎች ያስቆጠረ የቻምፒየንስ ሊግ ፋይናል ላይ በአንድ ጨዋታ 55 ጊዜ ፕሬስ ያደረገ ተጫዋች ስለሆነ ያለሱ ረጅም ጊዜ እንደዚህ እየተጎዳ የሚቀጥል ከሆነ ሊያጎድላቸው ይችላል። ግን ለአሁን ዴዘሬ ዱ የነበራቸው ስለዚህ አሸንፈዋል። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ቁጠባን ባህለው አድርገው የስኬት ጉዞውን ሲጀምሩ እኛ ደግሞ ለቁጠባው እሴት ጨምረን አብረኖት እንተጋለን። ለላቀ ቁጠባው የላቀ ወለድ ይገባውታል። የብርሃን ባንክ የላቀ ቁጠባ ሂሳብ ወይም ፕሪሚየም ሴቪንግ አገልግሎት ደንበኞች ቁጠባቸው እየጨመረ ሲሄድ ባንኩ ጠቀም ያለ ወለድ የሚከፍልበት ልዩ የቁጠባ ሂሳብ አይነት ነው። የላቀ ቁጠባ ሂሳብ አገልግሎት ደንበኛ ከሆኑ ሂሳቦን በቼክ ወይም በሂሳብ ደብተር፣ በኤቲኤም ካርድ ወይም በሞባይል ባንኪንግ አገልግሎት ማንቀሳቀስ ይችላሉ። ዛሬውኑ ወደ አቅራቢያ ወደሚገኝ የብርሃን ባንክ ቅርንጫፍ በመሄድ የላቀ ቁጠባ ሂሳብ ከፍተው ብዙ ይቆጥቡ፣ ጠቀም ያለ ወለድ ያገኙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።